ደረጀ በደስታ አበደ። ነገሩ ሁሉ ብልሽሽቱ ወጣ። አቶ ደረጀ ሁሉንም ነገር ለማርታ ነገራት። ዳጣ ልጅ ነበረች። እስከ ዛሬ የዲኤንኤ ውጤት ስላላገኘሁና እንዲሁም ስላላደረግኩ ነበረ። ስለዚህ በጣም ይቅርታ። አሁን ግን ውጤቱ ስለመጣ ዳጣ ልጄ ናት በማለት ለሁሉም ሰው ተናገረ። ኤቢና ወይዘሮ ማርታ እጅጉን ደነገጡ። እንዲሁም ደግሞ ውሃ ደስ አላት። እህቴ ነሽ ማለት ነው? ልክ እንደ ኤቢ ገር ልክ እንደ አቢ እያለች አዎ፣ ከዚህ በኋላ እህትሽ ነኝ፣ አሁን ተረጋጋሁኝ ብላ አወራች። ዳጣ እባክሽ እትዬ ይቅርታ አድርጊልኝ እስከ ዛሬ ላደረግኩሽና ለበደልኩሽ። ማርታ እጅጉን ደነገጠች። አባቷ ለ25 ዓመታት ያህል የዳጣ አባት እሷ ላይ እየማገጠባት መሆኑን ወይዘሮ ማርታ ስታውቅና እንዲሁም ዳጣ የነ አቢገር እህት የነ ውሃ እህት መሆኗን ስታውቅ ራሷን መቆጣጠር አቃታት። እኔ ሌላ ምንም የምናገረው ነገር የለኝም ከልጆቹ ፊት። ስለዚህ ደሬ እኔ አንድና አንድ የምፈልገው ነገር ቢኖር ፍች ነው ብላ ጠየቀች። ምን ማርቲ፣ እንዴት እንደዚህ ታደርጊያለሽ? በቃኝ። ከዚህ በኋላ ካንተ ጋር ምንም አይነት የምዋዋልበትና የማደርገው ነገር የለኝም፣ በቅቶኛል ብላ ፍቹን ጠየቀች። አቶ ደረጀ እጅጉን ደነገጠ። እንዲሁም ደግሞ ደስታው ወደ ሀዘን ተቀየረ። ዳጣዬ እባክሽ እትዬ እንደዚህ አትሆኝ። ይህ ሁሉ እኔ በመምጣቴና እኔ ዲኤንኤ ውጤት እዚህ ይዤ መጥቼ ባይመረመርም እንደውም ምነው ሁሉም ነገር ቀርቶብኝ በነበረ። አባቴ ይሁን አይሁንም ባላቅ ደስ ይለኝ ነበር። እንዴት እንደዚህ ታደርጊያለሽ? እንዴት ነው የፍች ጥያቄ የምትጠይቂው? ብላ ዳጣ እግሯ ስር ተደፍታ ይቅርታ ጠየቀቻት። እንዴ ዳጣ፣ አንቺ እኮ ምንም አላጠፋሽም። እውነት ለመናገር አንቺ የአቢገርና የውሃ እህት መሆንሽን በጣም ደስ ብሎኛል። በጣም የሌለ ነው ደስታ የተሰማኝ። ነገር ግን አንቺ በእኔ ቦታ ብትሆኚ ምን ታደርጊ ነበር? እስኪ ንገሪኝ። ባልሽ ለብዙ ዓመታት እላይሽ ላይ እንደማገጠብሽና ልጅ እንዳለው ብታውቂ መልስሽን ብቻ ንገሪኝ፣ ከዛን ውሳኔን እኔ ወስናለሁ ብላ አለቻት። ዳጣ በጣም አጣብቂኝ ውስጥ ሆነች። ግን ደግሞ እኮ የሆነ ምክንያት ሊኖረው ይችላል እትዬ፣ እና ምናልባት አባዬም እኮ በሆነ ነገር ተሳስቶ ሊሆን ይችላል። አይ በፍጹም ቢሳሳትም ምንም ቢሆንም እንኳ በእኔ ላይ እንዴት እንደዚህ ያደርጋል? በእኔ ላይ እንዴት ይጨክንብኛል? እያለች እምባደም አለቀሰች። አቢገር ዳጣን አንገቷን አነቀችና ደስ አለሽ፣ ቤተሰቦቼን አበጣበጥሽ፣ ከዚህ በኋላ ምንድን ነው የቀረሽ? ለምንድን ነው ጓዝሽን ይዘሽ የማትወጩ? ብላ አለቻት። ዳጣ ሰይጣኗ መጣባትና ትሰሚኛለሽ፣ አሁንስ በቃሽ። እስከ ዛሬ ቤት እያልሽ ቤቱ የራስሽ ብቻ አድርገሽው ነበር። እኔ ታውቂያለሽ፣ ከእናንተ የምፈልገው ንጹሕ ፍቅር ብቻ ነበረ። አንቺ ግን ገንዘብ ሀብት ምናምን እያልሽ አይደለም? እኔም ከአንቺ እኩል መብት አለኝ። ካልሆነ ግን አፍሽን ብትዘጊ ይሻልሻል። እኔ የምፈልገው አባዬና እትዬ አንድ ላይ እንዲሆኑ ብቻ ነው። ምንም የምፈልገው ነገር የለኝም። እና ደግሞ በዚህ በተበረዘ ጭንቅላትሽ ውሃን እንዳትበርዣት ብላ አስጠንቅቃት ዳጣዬ ወጣች። ሰላም ሰላም! ውድና የተከበራችሁ የትርሲት ስንዲቅ ሚዲያ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ዳጣ ድራማ እንደቀጠለ ይገኛል። አቶ ደረጀና እንዲሁም ደግሞ ዳጣዬ የዲኤንኤ ውጤት ለማየት አባዬ አረ ተነስና እንሂድ፣ አልባልዛ ለምንድን ነው እዚሁ ወረቀቱን በኪዝ ከያዝከው ፈተን የማናየው? እያለች ማአት አፈላች። አረ ተረጋጊ እናትሽ ማለቴ ያው ማርቲ ባትኖር እኮ አቢገር አለች። አቢገር ደግሞ ምን ያህል አደገኛና ቦምብ እንደሆነች ታውቂያለሽ። እንዴት ትሆና ታዲያ? አልሰረኩ ምን አላልኩ። አረ ተረጋጊ እስኪ ንገሪኝ
ድንገት እንኳ ልጄ ባትሆኝ እኮ ቤተሰቡ በሙሉ ተበጠበጠ ማለት ነው በአንድ ወረቀት። ልጄ እንኳ ብኮኝ እሺ እንዳባዬ ትጠራጠራለህ እንዴ? አይ እውነት ለመናገር በፍጹም አልጠራጠርም። ነገር ግን ደግሞ ምንም ነገር ሳናይ መፍረድ የተከለከለ ነው። እኔ የምልህ አባዬ ግን የእውነት ያንተ ልጅስ ባልሆን እሱን ማሰብ አልፈልግም ዳጣ። ምክንያቱም ጸጸቱን አልችለውም። ታውቂያለሽ አንቺን ካገኘው በኋላ ቢያንስ ወንድሜ ያደረገውን ነገር ለመርሳት እየሞከርኩኝ ነበር። አንቺን ሳይሽ የአይኔ ማረፊያ ነሽ። ከአቢገር ለይቼ አላይሽም። አሁን ደግሞ ልጅህ አይደለችም ብባል ምን እንደሚሰማኝ አላውቅም። አንቺስ ብሎ ሲላት፣ እውነት ለመናገር እኔ በጣም ብዙ ነገሮችን አሳልፌያለሁ ታውቃለህ። ግን ደግሞ ይህንን እንዳልከው መቋቋም የምችል አይመስለኝም። ለማንኛውም ፈጣሪ ያውቃል፣ በል ክፈተው ብላ ስትል፣ አይ በፍጹም አልከፍተውም ብሎ አለ። በቃ ያበጠው ይፈንዳ ብለው ወረቀቱን ሲከፍቱት ዳጣ የደረጀ ልጅ ናት። እናም ዳጣ ጮኸች፣ ዘለለች። አባዬ ነው፣ አባዬ ደረጀ ነው፣ አባዬ ደረጀ ነው እያለች ደረጀም ተመስገን አምላኬ ሶስተኛ ሴት ሊሰጠኸኝ ማለት ነው እያለ ፈጣሪውን አመሰገነ። ደረጀ እንግዲህ በደስታ ድብልቅልቅ ብሎ መጥቶ እቤት ውስጥ በሉ ፋፍሽ አድርጉት ብለው ወይናቸውን እየገለበጡ እየዘፈኑ እየተደለቁ እየዘለሉ ደስታቸውን አጣጣሙ። እኔ የምልህ ደሬ፣ ከዚህ ከደስታ ጀርባ ግን የተፈጠረውን ነገር ለምንድን ነው የማትነግረን? ማለቴ ገባኝ እኮ ብላ ጠየቀችው። እንደዛ ከሆነ ለምን አልነግርሽም እያለ ሊናገር ሲል ዳጣ ቅልም አለችና፣ አረ ምንም ዝም ብሎ ነው እና ደግሞ አሁን ላይ ደሬ እኮ ሰክሯል፣ ማለቴ የሚለውን ነገር ባታምኑት የተሻለ ነው ብላ አለች። ይሄንን ያወቀችው ሰላምዬ ልጄ ብሎ ሲል ወይኔ ፈጣሪ ሆይ፣ ቆይ ደግሞ ምንድነው የተፈጠረው ነገር? ብቻ የኔ ልጅ የእሱ ልጅ መሆኑን አውቆ እንዳይሆን እያለች ግራ ገባት። አቢገር ለሚወዳት ልጅ ገንዘብ ሰጥታ ሰላምን እንዲጀነጅንላት አደረገችው። እናም በደንብ ከተግባባችሁና ከተቀራረባችሁ በኋላ አንተ እቤት መተህ እኔ የልጇ አባት አይደለሁም፣ ነገር ግን ሰላም ገንዘብ ሰጥታኝ ነው ብለህ እንድታዋርድልኝ እፈልጋለሁ። ከዛም በኋላ አንተ እፈለክበት ቦታ ይዘኸኝ ትሄዳለህ ብላ ግግም ማለች። ምን? እንደዚህማ ማድረግ አልችልም። ለምንድን ነው ማድረግ የማትችለው? ለእኔ ሁሉንም ነገር አደርጋለሁ ብለኸኝ የለም እንዴ? እናማ እኔ አንተ ፍቅረኛ እንደሆን ከፈለክ አንተ ይሄንን ማድረግ አለብህ ብላ አለችው። እሱም ሳይወድ በግዱ እሺ የእኔ ሻኪራ አደርጋለሁ ሁሉንም ነገር ብሎ ቃል ገባላት። ውሃና እንዲሁም ምጥን ሰላምዬን ማዳረቅ ሆነ ስራቸው። ዳንሱ ውስጥ ሲደንሱ አቢገር ከናታን ጎን ለጎን እንዲሁም ደግሞ ሳልሳ ዳንስ ለመድነስ ብትሞክርም ናታን ግን ከዳጣ ውጭ ማንም አይታየውም። ዳጣ ከቤተሰቦቿ ጋር እንደዛ ስትዘልና እንደዛ ስትደለቅ እሱ ግን ልብ ብሎ እያያት ነበር። ከዛ ሰላምዬ ደግሞ በመገረምና በመደነቅ አይናታን ከቶ ከዚች ከዳጣ የያዘ ፍቅር ምን አይነት እንደሆነ አላቅም፣ ብቻ እሷም ትረዳህና ፍቅራችሁን ብታጣጥሙ ደስ ይለኛል እያለች ብቻዋን ማውራቷን ቀጠለች። ደረጀ እና ምንድን ነው አሁን የሚፈጠረው ነገር? ማለቴ ለማርቲ መናገር አለብኝ ወይስ አልናገር ብሎ ዳጣን አማከራት። አይ በፍጹም አባዬ፣ እውነት ለመናገር እትዬ በጣም መልካምና ልጆቿን የምትወድ ቤቷን የምትወድ ናት። እኔ በጎዳና ላይ በጣም ብዙ ታሪክ ሰምቻለሁ። እንዲሁም ደግሞ የብሩክ ሚስት አይቻታለሁ። ግን እንዳንተ ሚስት ቤቷን የምትወድ ልጆቿን የምትወድ አይቼ አላውቅም። እና ታዲያ ለነዚህ እንዴት ብለህ ነው ልጄ ናት ዳጣ ከረጅም ዓመት በፊት የወለድኳት ብለህ ትላለህ? አይ ቤተሰቡ ስለሚበጠበጥ ማንንም ምንም እንዳትል ብላ ዳጣዬ የተማረች ስለሆነ እውነቱን ሁሉንም ነገር ለመደበቅ ሞከሩ። ደረጀ ግን አንድ ቀን ሁሉንም አፍረጥርጬ እናገራለሁ፣ ከዛም
ማርቲ ከወደደችኝ ከኔ ጋር ትኖራለች፣ ከጠላችኝ ደግሞ ትሄዳለች ብሎ ግግም አለ። የእውነት ሰላምዬ መናገር አለባት የደረጀ ልጅ መሆኑን ወይስ ደግሞ እውነታውን መደበቅ አለባት? ይህ ለእናንተ